ገና ከሕፃንነታቸው ጀምሮ ነበር የዓይን ብርሃናቸውን አጥተው ያደጉት። ይህ ጉዳት ግን ከትምህርት ደጃፍ ለመድረስ በፍጹም እንቅፋት አልሆነባቸውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት ተቀርጸው በማደጋቸው መጋቢ ሐዲስ የሚል ማዕረግ ደርሰዋል። የተዋጣላቸው መምህር፣ ንግግር አዋቂ፣ ቁም ነገረኛ እንዲሁም ፈሊጠኛም ናቸው ይሏቸዋል እሳቸውን በቅርበት የሚያውቋቸው ሰዎች። ታዲያ እኒህ ሰው የኔታ መጋቢ ሐዲስ እሸቱ ናቸው። በዛሬው ዝግጅት ስለ እኚህ ሰው የህይወት ጉዞና ስለደረሱበት ስኬት እንዲሁም ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በግለሰብ ደረጃ ሊሞከር ቀርቶ ሊታሰብ የማይችል ትልቅ ተቋም አቋቁመዋል። ስለዚህ ጉዳይ በዝርዝር እነግራችኋለሁ። ይህ አቤ ስታር የዩቲዩብ ቻናል ነው። እንደምን ሰነበታችሁ የቻናላችን ቤተሰቦች። ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ አድርጋችሁ ጀምሩት። የኔታ መጋቢ ሐዲስ እሸቱ ተወልደው ያደጉት ዝዋይ አካባቢ እንደሆነ ይነገራል። ገና በልጅነታቸው የዓይን ብርሃናቸውን ቢያጡም ከትምህርት ዓለም ሊገድባቸው በፍጹም አልቻለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትና ስርዓት ተኮትኩተው እንዳደጉም ይነገርላቸዋል። ስራቸውም ሕያው ምስክር ነው። መጋቢ ሐዲስ እሸቱ የዓይን ብርሃናቸውን አጡ እንጂ በጥፍ የህሊና ብርሃንን ታድለዋል። ብዙ ጊዜ ስለ አካል ጉዳታቸው ሲጠየቁ በቀልድ አዋዝተው የሚመልሱት መጋቢ ሐዲስ የኔታ የዓይን ብርሃናቸውን ማጣታቸው ብዙም እንደማይቆጫቸው፣ ነገር ግን ማየት ቢችሉ ደግሞ የድንግል ማርያምን ስዕል አድኖ ቀድመው ማየት ቢችሉ እንደሚደሰቱ ሲናገሩ ይደመጣሉ። በሀገራችን አካል ጉዳተኝነት የአቅመ ቢስነት፣ ያለማድረግና ያለመቻል ብሎም ለልመና እጅን መሰንዘር የመጨረሻ አማራጭ ተደርጎ በሚወሰድበት ሀገር አካል ጉዳተኝነትን ታግሎ አሸንፎ ለሌሎች ተስፋ መሆን እንደሚቻል ሕያው ምስክር የሆኑ አንጋፋ መምህርም አባትም ናቸው። በመሆኑም በእሳቸው መሪ ተዋናኝነት ከሰሞኑ አንድ ትልቅ ተቋም ሊሆን የሚችል ሰሌዳ ሚዲያ ብለው የሰየሙት ሁሉም የራሱን ሐሳብ እያዋጣ የሚጽፍበትና ለሕዝብ የሚያስነብብበት በአማረና በደበቀ መንገድ ከፍተው ሲያስመርቁ ተመልክተናቸዋል። ታዲያ በዚህ ሚዲያ የመምህሩን አይጠገብ አስተምሮና በማይሰለቸው አንደበታቸው ሁሉም በየቤቱ እንዲኮመኮመው እድል ከመስጠቱን ባሻገር ለሀገር አስተዋይ ግብረ ገብና አሰላሳይ ወጣቶች እንዲፈጠሩ ትልቅ ድርሻ ይኖረዋል ብለን እናስባለን። በዚህ ሚዲያ ሃይማኖት ይመሰጠርበታል፣ ሳይንስ ይተነተንበታል፣ ፍልስፍና እንደ ጉድ ይፈለሰፍበታል። ታዲያ ሶስቱም በአንድ ላይ ለማግኘት ሰሌዳ ሚዲያ የኛ የራሳችን አድርገን መቁጠርና መንከባከብ ከእያንዳንዳችን ይጠበቃል ያስፈልጋልም። መጋቢ ሐዲስ በሃይማኖት ብቻ ሳይታጠሩ ለሀገር ግንባታ የሚበጁ ሀሳቦችንም በማዋለድ የሚታወቁ በሳል ሰው ናቸው። እኚህ ሰው በትዳር ህይወታቸውም ለሌሎች አርአያ መሆን የሚችሉ ሰው ናቸው። ትዳርን በአግባቡ መምራትን የተካኑና የልጆች አባት ጭምርም ናቸው። ውድ የቻናላችን ቤተሰቦች እስኪ ስለነዚህ ሰው የሚሰማችሁን ጠቅለል ያለ መረጃ በኮሜንት አካፍሉን። የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።